በግድ እንዳሰርናት ካወቁ ሀሳባቸውን እንዳይቀይሩ ብዬ ነው። እንደዚያ ከሆነ ጥሩ። ታዲያ ለምንድን ነው ልጄ እንደዚህ ያሰርካት? ልጄ አባዬ አሁን እንደ በፊቱ የሆነ ምንም ነገር የለም። ሁሉም ነገር ተቀይሯል። አሁን ትልቅ ልጅ ነኝ። ዴቭ ደግሞ እጮኛዬ ነው። ፈቅደህ የምትድረኝ ከሆነ ዳረኝ፣ ካልሆነ ግን በቃ ከህይወቴ ወጣ። ህይወቴን አታበላሽብኝ። ምንም ነገር አልቀበልም። በክብር ትዳሪ እንደሆነ በክብር እንዳማራብሽ ሙሽል ሁኔታን ቆጥረሽ ተዳሪ። ያንን ደም የሚባል ነገር ደም ነው። ደም ትሁን ከልብሽ አውጭ። ይኸውልሽ እሱ ምንም አይጠቅምሽም። አባትሽ ለአንቺ ብሎ የመረጠልሽን አግቢና ተንደላቀሽ ነው ልጅ። አልፈልግም። ሲጀመር እንደ ህፃን ልጅ እኔን አታለ እንደዚህ ማድረግ አልነበረብኝ። እሺ ምን ማድረግ ነው ያለብኝ? ልቀቀኝና እሄዳለሁ። አይ ይሄ ደም የሚባል ልጅ እንደው ልብሽን በልቶታል በል። ተይ የማይሆን ነገር እያልሽ እኔን አታሳስቢኝ። ይኸውልሽ እስካሁን ወዴት ነው ስትይኝ እሺ ብዬሽ ነበር። አሁን ግን በቃ ለልጅ የማውቀው እኔ ነኝ። አውቅቶ የኔን ህይወት እኮ የምኖረው እኔ እንጂ አንተ አይደለም። የኔና ያንተ ነገር ካበቃ ደግሞ በጣም ቆይቷል። እሺ ገና መጨረስንና አንቺን ልጅን ድሬ የወግ ማድረግሽን አይቼ ተንደላቀሽ ኖሪ አይቼ ነው እንጂ ለዛ ለከተማ ጩልሌዎች ሰርቼ እንዴ ትላለች። አባቴ ነህን ያልጠላም። ግን ማሰብ ያለብን ነገር በአንተ ምክንያት ህይወቴ ወዳልሆነ አቅጣጫ እየሄደ ነው መስሎሽ ነው። እኔ ህይወትሽን እያስተካከልኩሽን እያበላሽውልሽ አይደለም። ልዑል ከልዑል ቤተሰብ ጋር ከእነሱም እኮ ልዑል ነው። የልዑል ልጅ አግብተሽ ድልቅ ቃለ ኑሮ እንድትኖሪ እንጂ እኔ ህይወትሽን እንዲህ አድርግ ያበላሽ ላንቺው ብዬ ነው እንጂ እዛ ከተማ ጮሌ ጋር ወስጄ ግን ላረጎ አይ ብለሽ ደስ ብለሽ የምትዳሪ ከሆነ ደስ ይላል። አይ ሳልሽ እንደዚቹ እንደታሰርሽ ወስጄ ነው ማስረክብሽ። እሺ አባዬ በቃ አንቺ ልጅ ተረጋጊ። ደርሰናል። የት? ቤትሽ ነው አለን። ይሄ የኔ ቤት ነው? አዎ የአንቺ ቤት ነው። ለነገሩ የላ ቤት ነው። ችግር የለውም። በቃ ገብቼ እጠብቃለሁ። አንተ ተመለስ። ምን አገባሽ አንቺ ስለ ዴቭ? እንዴት አያገባኝም? አሹ ደግሞ ኧረ ወደዚያ ያማረብሽ መስሎሻል? ምን ተሰው ባርጋ እንዲያንጦሉጦሉሻል? አርፈሽ አትቀመጪም? እኔ ምን አጠፋሁ? ቆይ አሹ ደግሞ ምን አደረግኩ? ምን ያላደረግሽው ነገር አለ ፍቅር? ይኸውልሽ ያ ዳኒ ተብዬሽም እልም አለልሽ። ገና ጸባይ ከሌለሽ ፍቅር ቆመሽ ትቀሪያለሽ። ቆመሽ ቀሪት። አታሟርትብኝ። ቆይ ዳኒ በራን ኮክቶ አያውቅም? ኧረ የለም። ተየት መጥቶ ፍቅር አይደለም ዳኒ ዝንብ እንኳን አንቺን ፍለጋ ዝር አላለችም። የምርህን ነው አሹ? ታዲያስ ገና ከዚህ ቤት ትባረር የለ በዚህ ጸባይሽ? አሹ ለእኔ መልስ አትመልስልኝሽ? ፍቅር እየጠየቅሽኝ አይደል? ዝም ልበል አልናገር? አዎ ዝም ብለህ የመሰለህን ከምታወራ አታውራሽ። የሊሊ እብዴት ለቤዛ ነበር የሚገባው እንጂ ለሊሊ አይገባም ነበር። ፍቅር የራሷን ተንኮል ለመሸሸግ ስትል ብርሃን ሮማንን በጥፊ መታቻት። የራሷን ጥፋት ወደ ሮማን እያላከከች ይቅርታ ፍቅር እሱ እንዲትላት ፈለገ። ፍቅር በራሷ ሴራ ሰውን ሁሉ ለመጥለፍ ትፈልጋለች።
ሁሉም ሰው እንዴት ሰው ክፉ እንዲሆንላት ትፈልጋለች። እኔ የሊሊ ነገር እንደዚህ መሆን ማመን አልቻልኩም ብላለች። ሊሊ ማበድ አልነበረባትም። ይሄ ሁሉ የቤዛ ሴራና የቤዛ ተንኮል ነው። ቤዛ ለምንድን ነው እንደዚህ ያደረገቻት? ይሄ ሁሉ የሊሊን ቤት ለመውረስ አደይ በገዛ እጇ ሄዳ መረብ ውስጥ ገባች። የአደይ አባት እንደማይተዋት እያወቀች ይሄን ሁሉ እሷ ግን መጀመሪያ ማውቃ ነበረ። አባቴ የሆነ ተንኮል አስቦ እንጂ ይሄን እያደረገ ያለው የእውነት ለእኔ አስቦ አይደለም ብላ ነበር። የአደይ እናትም ግን መጥፎ ሆናለች አሁን ላይ። ሩታ ያለውን ነገር የሊሊን ጉዳይ ለሁሉም ነገር እየተናገረ ትገኛለች። እስከዛሬ ድረስ ሚስጥር አድርገው የነበሩትን የሊሊ ጉዳይ ሩታ አሁን ላይ ይፋ እያረገችው። ሩታ ሳስናት ነው ሊሊ የምርሽናው ሊሊ ዶክተር ወዳጅ ወደደች እያለ ሊሊ በደህናው አይደለም ዶክተሩን የወደደችው። ይሄ ሁሉ የቤዛ ስራ ነው። ቤዛ የእብድ መድኃኒት ባስጠ እብድ እንትን ከእኔም ባሰጣት ይሄ ሁሉ አይሆንም ነበር። አደይ ትታት መሄዷ ሊሊን ይሄንን አድርገዋል። Oh my God. ይሄ ሁሉ እየሆነች ያለችው ወይ ቤዛ ተንኮል ነው። ቤዛ አሁን ላይ የልቧ ተሳክቶላት
ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብለናል። ሰላማችሁ ብዙ ትርፍርፍ ይበል እያለን አደይ ዘንከች ብለናል። ላይክ ሸር ሰብስክራይብ እያደረጉ ቤተሰብ